ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርስላችሁ የሀገር ቤትና የባህር ማዶ የዛሬ ለተሰኞ ህዳር 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን በቀጣይነት ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን እንደዚሁ ፍቃድ ወልደተንሳይ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ወንዶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ8ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት ጅማሯቸውን አድርጓል። እዚህ አዲስ አበባ ስቴዲየም እና በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ የሚገኙት የ8ኛ ሳምንት መርሃ ግብር ጨዋታዎች የተለያዩ ውጤቶች እየተመዘገቡባቸው ይገኛል። በዚህም መሰረት ዛሬ በተደረገ አንድ ጨዋታ ምድረገነት ሽሬ ከሐዋሳ ከተማ ጋር ያደረጉት ጨዋታ በምድረገነት ሽሬ 1-0 አሸናፊነት ፍጻሜውን አግኝቷል። እንደዚሁ ምድረገነት ሽሬ ይህንን ጨዋታ በአሸናፊነት እንዲያጠናቅቅ 34ኛው ደቂቃ ላይ አቤል ማሙሽ ብቸኛውን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል። ሽሬዎች ተከታታይ ድላቸውን ነው በኢትዮጵያ ፕሪሚየር ሊግ ማስመዝገብ የቻሉት። ይህንንም ተከትሎ እንግዲህ ውጤታቸው ወይም በውድድር ዓመቱ የሰበሰቧቸው ነጥቦች ወደ 12 ከፍ በማድረግ 8ኛ ደረጃ ላይ በጊዜያዊ ደረጃ ሰንጠረዥ ላይ መቀመጥ ችሏል። ሐዋሳ ከተማ የበለጠ ወደ መሪነት መምጣት የሚችልበትን እድል ሳይጠቀምበት ቀርቷል። 13 ነጥቦች አሉት። 4ኛ ደረጃ ላይ ተቀምጧል። በቀጣይ የሚያደርጋቸው ጨዋታዎች ይጠበቃሉ። በሐዋሳ ከተማ በኩል እንግዲህ ትልልቅ ተጫዋቾች እንዳሉ ይታወቃል። አንጋፋ ተጫዋቾች እንደነ ሽመልስ በቀለ እንዲሁም የብሔራዊ ቡድኑ የፊት መስመር አጥቂ፣ በፕሪሚየር ሊጉ ደግሞ በተለያዩ ክለቦች ከሀገር ውስጥ እስከ ውጪ የምናውቀው ጌታነህ ከበደም እንደዚሁ የዚህ ቡድን ስብስብ አባል ነው። በዘንድሮ በሻምፒዮናነት ፉክክር ውስጥ እንደዚሁ ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው ነውና ይህን ጨዋታ መሸነፉ እንደዚሁ አነጋጋሪ ሆኗል ማለት ነው። ተከታታይ ድላቸውን ማስመዝገብ የቻሉት ግን ምድረገነት ሽሬዎች እንደዚሁ ደረጃቸውን አሻሽሏል። ትላንት የተደረጉ ጨዋታዎች አሉ። ፋሲል ከተማ ባቻ ውጤት ጨዋታውን አጠናቋል። እስካሁን ድረስ ሽንፈት ያላስተናገደው የአሰልጣኝ ዮሐንስ ሳሌው ቡድን ከወላይታ ዲቻ ጋር ያደረገውን ጨዋታ ባቻ ውጤት አጠናቋል። ወልዋሎ አዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ ጋር ያደረጉት ጨዋታ በወልዋሎ አዲግራት ዩኒቨርሲቲ 1-0 አሸናፊነት ተጠናቋል። ባህር ዳር ከተማም እንደዚሁ የአምናውን የሊጉን ሻምፒዮና ክለብ ኢትዮጵያ መድንን ገጥሞ 1-0 በሆነ ውጤት ማሸነፍ ችሏል። ኢትዮ ኤሌክትሪክ ከአዳማ ከተማ ጋር ያደረጉት ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ሁለቱ ቡድኖች ጨዋታቸውን አጠናቋል። ሲዳማ ቡና በቀዳሚነት የሊጉን የደረጃ ሰንጠረዥ እየመራ ነው የሚገኘው። ሌሎች ጨዋታዎች ደግሞ እንደዚሁ በነገው ዕለትም ቀጥለው የሚከናወኑ ነው የሚሆነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ይሄኛውን እናገኛለን። የ2018 የውድድር ዓመት የኦሮሚያ ፕሪሚየር ሊግ ጅማሮን አድርጓል። በትላንትናው ዕለት በአሰላ አረንጓዴ ስቴዲየም 14 ክለቦችን የሚያፋልመው ይህ የውድድር መድረክ ወደ አንደኛ ሊግ ኦሮሚያን የሚወክሉ ክለቦች የሚለዩበት ውድድርም እንደሆነ እንደዚሁ ተገልጿል። አምና ነው ይህ የውድድር ፎርማት የጀመረው። ዘንድሮ ለሁለተኛ ጊዜ ነው በአሰላ አረንጓዴ ስቴዲየም ጅማሮን ያደረገው ማለት ነው። ቀድሞ እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ የምናውቃቸው እንደነ ጅማ አባቡና እና ሰበታ ከተማ እግር ኳስ ክለብ እንደዚሁ በዚህ ውድድር ላይ የሚሳተፉ ነው የሚሆነው ተብሏል። ዛሬ እየተደረጉ የነበሩ ጨዋታዎች አሉ። ገላን ክፍለ ከተማ እንደዚሁ ከሰርጢ፣ ጊዳ አያና ከአጄ እንደዚሁም ደግሞ ሌሎችም ጨዋታዎች ተደርጓል። ሙከ ጡሪ ከጉሊሶ ጋር ያደረጉት ጨዋታ ዛሬ በ2018 ዓመተ ምህረት የኦሮሚያ ፕሪሚየር ሊግ ጨዋታዎች ላይ የተከናወኑ ናቸው። ሌሎች እንግዲህ የዚህን የጨዋታ እንቅስቃሴ በተመለከተ በነገው የስፖርት ዜና ወጃችን ላይ ደግሞ የተለያዩ መረጃዎችን ወደ እናንተ የምናደርሳችሁ ነው የሚሆነው። የሀገር ቤት ስፖርታዊ መረጃዎችን በዚህ ያጠናቀናል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው። መልእክቶችን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሰኞ የመረጃ ሰዓታችንን ማለት ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። እንደዚሁ የአትሌቲክስ ስፖርታዊ መረጃ ነው ቀዳሚ የምናደርገው። የ2025 የዓመቱ ምርጥ ኮከብ አትሌቶች እንደዚሁ አሸናፊዎች ታውቋል። በተለያየ ዘርፍ በትራክ ውስጥ በስቴዲየም በሚደረጉ እንደዚሁም በጎዳና ላይ የሚደረጉ በወጣት ተስፈኛ በሴትም በወንድም አሸናፊ ስፖርተኞች እንደዚሁ ተለይቷል፣ በሁለቱም ጾታ ማለት ነው። በዚህ መሰረት በሴቶች ከትራክ ውጪ በተደረጉ ውድድሮች ስፔናዊቷ ማሪያም ፔሬዝ በቀዳሚነት ይህንን ሽልማት ማሸነፍ ችላለች። የዓመቱ የ2025 ምርጡ ከትራክ ውጪ በተደረጉ ውድድሮች አሸናፊ ሆናለች ማለት ነው። እቺ ስፔናዊት ማሪያ ፔሬዝ ማለት ነው። በወንዶች ኬንያዊው አትሌት ሳባስቲያን ሳዌ ነው አሸናፊ የሆነው ከዚህ ከትራክ ውጪ በተደረጉ ውድድሮች ማለት ነው። በወንዶች የትራክ ውስጥ ውድድር እንደዚሁ ኬንያዊቱ ኤማኑኤል ዋን ዩኒ ሆኖ ተመርጧል። በሴቶች በዚሁ ዘርፍ ላይ አሜሪካዊቷ ሲድኒ ማክላፊን ተመርጣለች። በወጣቶች ከ20 ዓመት በታች በተደረገ ወይም ደግሞ ተስፈኛ አትሌት ቻይናዊቷ እንደዚሁ ዛንጊ ጂያሊን ሆና ተመርጣለች። በወንዶች ኬንያዊው ኤድሙንድ ሳሬም ተመርጧል ማለት ነው። በአጠቃላይ በዚህ ሽልማት ስነ ስርዓት ላይ ብዙ ውጤቶችን ወይም ደግሞ ብዙ ነጥቦችን በመሰብሰብ የ2025 ምርጥ እንስት አትሌት እና ምርጥ ወንድ አትሌት እንደዚሁ ተለይቷል በሰበሰቡት ነጥብ ማለት ነው። በዚህም መሰረት በሴቶች አጠቃላይ አሸናፊ ሲድኒ ማክላፊሊ ከአሜሪካ ስትሆን እንደዚሁ ደግሞ በወንዶች ሙንዶ ዱላቲስ ከስዊድን ሆኗል ማለት ነው። እንግዲህ የ2025 ከትራክ ውጪና በትራክ ውስጥ በተደረጉ ውድድሮች ኢትዮጵያንም አትሌቶች እንደዚሁ እንደነ ቢኒያም መሃሪና ብርቅ ያየሎምን የመሳሰሉ አትሌቶች እጩ ውስጥ መግባታቸው የሚታወስ ነው። ከዚህ ቀደም ወደ እናንተ መረጃውን ስናደርስ ነበረ። በዚህ መልኩ ተጠናቋል። ወደ አውሮፓ ተሻግረን የተለያዩ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የላሚን ያማልን ሀሳብ እናንሳ። ላሚን ያማል ለሞሮኮ ብሔራዊ ቡድን የመጫወት ፍላጎትም እድሉም እንደነበረው ተናግሯል። አሁን እንግዲህ ለስፔን ብሔራዊ ቡድን እየተጫወተ ነው የሚገኘው። ባለፈው ዓመት እንደምናስታውሰው የ24ቱን ጀርመን አስተናግዳው በነበረው የአውሮፓ ዋንጫ አሸናፊ እንደነበረ የስፔን ብሔራዊ ቡድን የሚታወቅ ነው። የተጫዋቹም የላቀ ብቃት በዚህ ብሔራዊ ቡድን ውስጥ እንደዚሁ ከፍተኛ እንደነበረ ማስተዋስ ይቻላል። እንግዲህ ላሚን ያማል እንዳለው በህይወቴ በከፍተኛ ሁኔታ ግምት የምሰጣቸው ትልቅ ክብር የምሰጣቸው 3 ነገሮች አሉ። አንደኛው የሞሮኮ ብሔራዊ ቡድን ነው፣ ሁለተኛ ሀገሬ ነው ሲል ሀሳቡን ገልጿል። ያው የዘር ሐረጉ ከዛ እንደሚመዘዝ መረጃዎች ያሳያሉና የዚህ ተጫዋች ሁኔታን ነው የገለጸው። እንግዲህ በሞሮኮ
ብሔራዊ ቡድን ማሊያ የመጫወት ፍላጎት እንደነበረው ተናግሯል። ነገር ግን ደግሞ የዓለም ዋንጫ ክብርን ለማሸነፍ የበለጠ የስፔን ብሔራዊ ቡድን እድል ስላለው ለስፔን ብሔራዊ ቡድን ለመጫወት በስተመጨረሻ መወሰኑን ነው የተናገረው ማለት ነው። ያንንም በመምረጡ እንደማይጸጸት ገልጿል። ሶስቱን ነገሮች ያስቀመጠው እንግዲህ አንደኛው ክለቡ ባርሰሎናን ነው። እንግዲህ በዛው አካዳሚ ውጤት እንደሆነ ይታወቃል። ከዛ ባለፈ ደግሞ አሁን እየተጫወተበት የሚገኘው ወይም ደግሞ ዜግነቱን ለዛው ላደረገው ለስፔን ብሔራዊ ቡድን ትልቅ ክብር እንዳለው ተናግሯል። በሌላ በኩል ደግሞ ሁለተኛ ሀገሬ ሲል የሚጠራትን የሞሮኮ ብሔራዊ ቡድን ነውና ለነዚህ ሶስት ነገሮች በህይወቴ ቅድሚያ ሰጣቸዋለሁ የሚል እንደዚሁ አስተያየቱን ሰጥቷል ማለት ነው። የኳታሩ የዓለም ዋንጫ የውድድር መድረክ ላይ እንደዚሁ የሞሮኮ ብሔራዊ ቡድን ያስመዘገበው የአራተኝነት ደረጃ ውጤት እጅግ በጣም እንዳስደሰተው በወቅቱ ተናግሯል ማለት ነው። ላሚን ያማል አሁን ወደ አቋሙ መመለሱንም እንደዚሁ አያይዞ ገልጿል። ከዚህ ቀደም ከጉዳትና ከሌሎች ተያያዥ ጉዳዮች ጋራ ስለ ላሚን ያማል ሊነሱ የነበሩትን አንዳንድ ጉዳዮች እንደዚሁ እየተስተካከሉ እየተቀረፉ መምጣታቸውን እሱም ደግሞ ኳሱ ላይ ብቻ እንደዚሁ ትኩረት እያደረገ እንደሚገኝና ወደ ቀድሞ ብቃቱ በመመለስ ክለቡን ለማገልገል ብሔራዊ ቡድኑንም ለማገልገል ስለመዘጋጀቱ እየተናገረ ነው የሚገኘው። እንግዲህ ከሰሞኑ በላሊጋው በተደረገ ጨዋታ ድል ማስመዝገቡ የሚታወስ ነው ይህ ተጫዋች ማለት ነው። ወደ ሌሎች መረጃዎቻችን እንለፍ። አርሰናልን የተመለከተውን መረጃ ቀዳሚ እናደርጋለን። አርሰናል እንግዲህ ያለፉትን አመታቶች ሊያስታውሱ የሚችሉ የጉዳት ታሪኮች ዳግም በዚህ አመት በዚህ የውድድር አመትም እየተመለሰበት እንዳለ እየተመለከትን እንገኛለን። እንግዲህ ወሳኝ ተጫዋቾች ከዚህ ቀደም ጉዳት ላይ የነበሩት አሁን እንግዲህ የአርሰናል ስኳድ ዴብዙ እጅግ በጣም ጥልቅ እንደሆነ ነው በበርካቶች የሚነገረው። በዛ ላይ ጠንካራ ነው። ነገር ግን ደግሞ ተደጋጋሚ ጉዳት ያምናውን አይነት ታሪክ እንዳይደግም አንዳንድ ስጋቶች ከወዲሁ መውጣት ጀምረዋል። እንግዲህ ተለዋዋጭ እየሆኑ ነው በሊጉ የደረጃ ሰንጠረዥ ላይ ምንም እንኳን ለውጥ ባይመዘገብም አሁንም ቀዳሚነቱን እንዳስቀጠለ ቢቀጥልም ትላንት ምሽት በተለይ ባቻ ውጤት ጨዋታውን ማጠናቀቁን ተከትሎ የቼልሲን አካሄድ የተመለከቱ አርሰናል በቀጣይ ደግሞ እነዚህ ወሳኝ ተጫዋቾች በቶሎ የማይመለሱለት ከሆነ እንደ ያለፉት የውድድር አመታቶች ሁሉ አጣብቂኝ ውስጥ እንዳይገባ ዳግም ደግሞ መሪነቱን ለሌላ ክለብ እንዳይለቅ ጫና ውስጥ እንዳይገባ ከወዲሁ የተፈራበትን አንዳንድ መረጃዎች እየተመለከትን ነበረ። በእርግጥ አርሰናል እንግዲህ በውድድር አመቱ ካደረጋቸው 20 ጨዋታዎች 16ቱን በድል ማጠናቀቅ ችሏል። 3 ጨዋታዎችን ብቻ ነው ባቻ ውጤት ያጠናቀቀው የትላንቱን የቼልሲን ጨዋታ ጨምረን ማለት ነው። አንድ ጨዋታ ነው በሊቨርፑል የተሸነፈውና ጠንካራ ጉዞ እያደረገ ስለመሆኑ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚሆን በፕሪሚየር ሊጉ ሌሎችም የዚህ በሀገር ውስጥ በሚደረጉ ውድድሮች ላይ ያለውን ጥንካሬና ግብ የማያስተናግድ ክለብ መሆኑን ተመልክተናልና ነገር ግን ሁሉም በአርሰናል የዘንድሮ ዓመት ጥንካሬ ወደ ሻምፒዮናነት በሚያደርገው ጉዞ ብዙም ጥያቄ የላቸውም። ነገር ግን ይህንን ጠንካራ ጉዞአቸውን ሊያደናቅፈው የሚችለው እንደ አለፉት ዓመታቶች ሁሉ የጉዳት ሁኔታ በተደጋጋሚ የማይቀረፍ ከሆነ እነሱ ደግሞ ክፍተታቸው ላይ የስኳድ ዴብዙን ሰፋ ማድረግ ካልቻሉ እጅግ በጣም አደገኛ ነገር እንዳለፉት ዓመታቶች እያንዣበበባቸው እንዳለ ነው እየተገለጸ የሚገኘው። ከዚህ ጋር ተያይዞ በቅርቡ እንግዲህ በትላንቱ ጨዋታ ላይ በተለይ በጨዋታው ላይ ልዩነት ሊፈጥሩ ይችላሉ ተብለው ቅድመ ግምት በአርሰናል በኩል የተሰጣቸው ተጫዋቾች ነበሩ። ለምሳሌ የተከላካይ ስፍራ ተጫዋቹ እንግዲህ ዊሊያም ሳሊባ ጉዳይ ነው። ልምምድ በመስራት ላይ ሳለ ነው እንግዲህ ጉዳት አስተናግዶ ከቼልሲው ጨዋታ ስብስብ ውጪ የሆነው በስተመጨረሻ ማለት ነው። ሌላኛው እንደዚሁ አስቀድሞ ጉዳት ያስተናገደው ትሮሳርድም በቀጣይ እንግዲህ ከነገ በስቲያ ረቡዕ በ13ኛ ሳምንት በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጅማሮን ያደርጋል። ነገና ከነገ በስቲያ የሚደረጉ ጨዋታዎች አሉ እስከ ሐሙስ ድረስ ማለት ነው። ከነገ በስቲያ ረቡዕ ምሽት በሜዳው ኤምሬትስ እንደዚሁ ብሬንትፎርድ ሲቲን ያስተናግዳል አርሰናል እና በዛ ጨዋታ ላይ እነዚህ ሁለት ተጫዋቾች ትሮሳርድ እና የኋላ ተከላካዩ ዊሊያም ሳሊባ የሚመለስበት እድል እንዳለ ተነግሯል። በተለይ ሳሊባ የገጠመው ጉዳት እጅግ በጣም አነስተኛና ለክፉ የሚሰጥ እንዳልሆነ እንደዚሁ ተነግሯል። ከዛ ባለፈ ደግሞ ትሮሳርድም ተቀይሮ በሚገባባቸው አጋጣሚ በተለይ በዘንድሮ ዓመት አርሰናል በተቸገረባቸው አጋጣሚ ጥሩ እንቅስቃሴ ያደረገ ለቡድኑ እንደዚሁ ትልቅ አስተዋጽኦ ሲያበረክት የነበረ ተጫዋች ነው። ይሄም ጉዳት ማስተናገዱን እናስታውሳለንና እሱም ወደ ሜዳ እንደሚመለስ ተነግሯል ማለት ነው። ወደ ሌሎች ደግሞ መረጃዎቻችን ስናልፍ እንደዚሁ የማንቸስተር ዩናይትድን ጉዳይ እናገኛለን።
በጥርና በክረምት በቀጣይ የተጫዋቾች የዝውውር መስኮቶች ሲከፈቱ እንደዚሁ ማንቸስተር ዩናይትድ የተለያዩ ተጫዋቾችን የማምጣት እድል እንዳለው ለዚህም ደግሞ አስፈላጊውን ስራ የዩናይትድ ሰዎች እየሰሩ እንዳለ እንደዚሁ መረጃዎች እየወጡ ነው የሚገኙት። ከወዲሁ እንግዲህ በርከት ካሉ ተጫዋቾች ጋር ነው ስማቸው እየተያዘ የሚገኘው ማለት ነው። አንደኛው ፍሬድሪኮ ቫልቬርዴ ሆኗል። የሪያል ማድሪዱን ተጫዋች የማስፈረም ፍላጎት አላቸው ተብሏል። ይሄ ተጫዋች በተለያዩ ክለቦች ውስጥ ራዳር ውስጥ ነው የሚገኘውና እሱም ክለብ መቀየር እንደሚፈልግ በተለይ ደግሞ አሁን በሪያል ማድሪድ ቤት እየተመዘገቡ ካሉ ውጤቶች ጋር ተያይዞ እነዚህ ጥሩ ብቃት ያላቸው ተጫዋቾች ምናልባት የሚለቁበት ጊዜው እየደረሰ ስለመሆኑ ነው እየተነገረ የሚገኘውና ከፈላጊዎቹ አንዱ ማንቸስተር ዩናይትድ የሆነ መምጣቱ ተነግሯል ማለት ነው። እንግዲህ ይህን የ27 ዓመት ተጫዋች አሰልጣኝ ሮበን አሞሪም እንዲመጣላቸው ከፍተኛ ፍላጎት አላቸው ተብሏል። እንግዲህ ይህ ተጫዋች ቀጣይ መዳረሻው የትኛው ክለብ ሊሆን ይችላል እንደሚባለው ማንቸስተር ዩናይትድ ወይስ ደግሞ ሌሎችም የፕሪሚየር ሊጉ ትልልቅ ክለቦች ተጫዋቹን ፊርማ ለማግኘት እያማተሩ ስላሉ ወደ የትኛው ክለብ ሊያመራ ይችላል የሚለው ነገር በቀጣይነት የምንመለከተው ነው የሚሆነው። የሳውዲ ፕሮ ሊጉን ተሳታፊውን ክለብ ሃሊላልን የተመለከተ መረጃ እንመልከት። እንግዲህ በቀጣይ ታህሳስ 21 ይመስለኛል በአፍሪካ ዋንጫ የውድድር መድረክ በሞሮኮ አስተናጋጅነት ጅማሮውን ያደርጋልና በዛ የውድድር መድረክ ላይ የሚሳተፉ የአውሮፓ ታላላቅ ሊግ ተጫዋቾች እንደዚሁ አሰልጣኞች ከፌዴሬሽን ጋር ከሀገራቸው የእግር ኳስ ፌዴሬሽን ጋር በመጻጻፍ እንደዚሁ ተጫዋቾች ክለባቸውን የሚለቁበትን ጊዜ አራዝመው እንዲሄዱ አሊያም ደግሞ እንዲቀሩላቸው ጭምር እየተማጸኑ ነው የሚገኙት። ምክንያቱም የቦክሲንግ ዴይ ተደራራቢ ጨዋታዎች ስላሉ ክለባቸው እንግዲህ ደካማ ውጤት እንዳያስመዘግብና የተጫዋቾችን ግልጋሎት እንዲያገኙ በመማጸን ላይ እንዳሉ በተለይ የስኳድ ዴብዝ ጥበት ያለባቸው በቂ ተጫዋቾች በስኳዳቸው ላይ ያላካተቱ ክለቦች እንደዚሁ እንዲህ እያደረጉ እንዳለ እየተመለከትን ነው የምንገኘው። አንደኛው እንግዲህ የሳውዲ ፕሮ ሊግ ተሳታፊው ክለብ ሃሊላል ነው። ያሲን ቦኖን ወይ የዚህ የሞሮኮ ብሔራዊ ቡድን ግብ ጠባቂ እንዲቀርላቸው እንደዚሁ ለሞሮኮ እግር ኳስ ፌዴሬሽን ደብዳቤ ስለመላካቸውና እንደዚሁ ተማጽኖ ስለማቅረባቸው እየተገለጸ ነው የሚገኘው። ነገር ግን የሞሮኮ እግር ኳስ ፌዴሬሽን ደግሞ በመልሱ ይህንን ተጫዋች ፈጽሞ ዘግይቶ መምጣት እንደማይችል እንደዚሁም ደግሞ ብሔራዊ ቡድኑም አባል ስለመሆኑ ነው እንደዚሁ የገለጹላቸው ተብሏል። በቀጣይ የሚሆኑት እንመለከታለን። እንደነ ዩናይትድ፣ ሊቨርፑል ትልልቅ ተጫዋቾችን ማንቸስተር ሲቲም ኦማር ማርሙሽን እንደዚሁ የሚያጣበት ሂደት አለ። በመሪ ደረጃ ላይ ከሚገኙት እንደነ አርሰናል በዚህ ዙሪያ ተጠቃሚ ሊሆኑ ይችላሉ። ምክንያቱም አፍሪካዊ ተጫዋች በስብስባቸው ውስጥ የለም። በምርጥ ስብስብ ውስጥ ካሉ ክለቦች ወይም ደግሞ በመጀመሪያው በሚሰለፉ ተጫዋቾች መካከል በአርሰናል በኩል ጥቁር ተጫዋች የለም እስካሁን ድረስ የለምና ይህንን ምናልባት ሊጠቀሙበት ይችላሉ ተደራራቢ ጨዋታዎች ጋር ተያይዞ ማለት ነው። የመጨረሻው መረጃችን የሚሆነው እንግዲህ ያለፉትን ጊዜያቶች ሁሉ ዝውውር ሲነሳ የዚህ ተጫዋች ስም ከተለያዩ ክለቦች ጋር መነሳቱ አይቀሬ ነው። አሁን ደግሞ በጣም ፈላጊዎቹ በርከት ብሏል። በተለይ ክለቡ በርንማውዝ ደግሞ የተጫዋቹን የመሸጫ የመጨረሻ ዋጋ 65 ሚሊዮን ፓውንድ ብሎ መለጠፉ ደግሞ የበለጠ በጨረታው እንዲሳተፉ ብዙ ክለቦችን እየጋበዘ ነው የሚገኘው እና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ጉዳዩን በደንብ አጥብቆ ስለሚያዙ እየተገለጸ ነው የሚገኘው። አሰልጣኝ እንደዚሁ ፔፕ ጋርዲዮላ ተጫዋቹን ወደ ኢታድ ለማምጣት እየመከሩበት እንዳለና አስፈላጊውን ነገር ለመክፈል ፍላጎት አላቸው ተብሏል። በዚህ ዝውውር ዙሪያ ማለት ነው። ሊቨርፑልም ከሳምንት በፊት በወጡ መረጃዎች እንደዚሁ የዚህን የዝውውር ጉዳይ በተለይ አርነ ስሎት አሁን ላለባቸው ክፍተትና የመጡትን ኮከቦች የበለጠ ሊያሰባስብልኝ ይችላል ብለው ያመኑት በጨዋታውም ዘዬ የተለያዩ ቦታዎች ላይ የመጫወት ቨርሳታይል ከሚባሉ ተጫዋቾች መካከል አንደኛው መሆኑን ተከትሎ ይህንን ክፍተት እንደሚሞላላቸው ያምናሉ ተብሏልና ይህን አንቶኒ ሴሜኞን የማምጣት ፍላጎት ውስጥ ወይም እዚህ ገበያና እዚህ ዝውውር ውስጥ ሊቨርፑልም እንዳለበት ልብ ማለት ይቻላል። ከዛ ባለፈ አርሰናልም በተለይ በዚህ በግራ መስመር ላይ ያለው ሁኔታ ላይ በእርግጥ አሁን ማዱኬን በሁለቱም ቦታ ማጫወት ይችላሉ። የሳካ አጋዥ አድርገው ተቀይሮ በሚወጣበት ሰዓት ላይ ሳካን በቀኝ መስመር ላይ እንደዚሁ የሳካ ተቀያሪ አድርገው ሴሜኞን ማጫወት ይችላሉ። ተጫዋቹ በግራም በኩል መጫወት የሚችልበት እድል አለና ትላንትም እንግዲህ በቼልሲ ጨዋታ ላይ ተቀይሮ ገብቶ የቀድሞ ቡድኑን በገጠመበት እንቅስቃሴ ተመልክተነዋል። ተጫዋቹ ምን ያህል ብቃት እንዳለው ማለት ነውና አርሰናልም የዚህን ተጫዋች ሁኔታ እዚህ ግራ መስመር ላይ በሊስት ውስጥ ከያዛቸው ተጫዋቾች መካከል አንደኛው አንቷን ሴሜኞ ስለመሆኑ እየተነገረ ነው የሚገኘውና
የዚህ ተጫዋች ቀጣይ መዳረሻ የት ሊሆን ይችላል የሚለው ነገር ብዙዎችን አጠያቂ ሆኗል። እንግዲህ የጥሬ ተጫዋቾች የዝውውር መስኮት በቅርቡ ይከፈታል ከወር በኋላ። በዛ እንቅስቃሴ ላይ እንግዲህ የበለጠ ተጨባጩን መረጃ የምናገኝ ይመስለኛል። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። ለዛሬ ለተሰኙ ህዳር 22 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነት ወደ እናንተ መድረሳቸውን ይቀጥላሉ። የናሁ ቴሌቪዥንን ፕሮግራሞች ለማግኘት ከቲቪው በተጨማሪ በዩቲዩብ ቻናላችን ታገኙናላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩብ ቻናላችንን ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። የተለያዩ ከሀገር ቤት እስከ ባህር ማዶ ሰበር መረጃዎችን፣ ዜናዎችን፣ የመዝናኛ ፕሮግራሞችን ማግኘት ትችላላችሁ። ከዛ ባለፈ ደግሞ በሶሻል ሚዲያው በመላው ዓለም እየደረስን እንገኛለን። በፌስቡክ፣ በቲክታክ፣ በሌሎችም አማራጮች እነዚህን ቻናሎቻችንን በድጋሚ እንድትቀላቀሉ እንጋብዛለን። መልካም ጊዜ ይሁንላችሁ።